በአንድ ጊዜ ፈታዎች ሶስቱን ፈታዎች ካለ ሶስቱም ፍች ይወርቅባታል ሶስቱም ፍች እንደተፈታች ይቆጠራል ነው ስለዚህ ያው ዑመር እንዳለው አላህ ጊዜ የሰጣቸው ነገር ተቻኮሉ ስለዚህ እንፈጽምባቸዋለን ተግባራዊ እናደርግባቸዋለን በዛው እንቀጣቸዋለን ነገር ብሏልና በዛ መሰረት ያው ሶስቱም ፍች ይወርቅባታል ነው ምንለው خير እንግዲህ ይሄ ጥያቄ በተደጋጋሚ ተጠይቋል ከዚህ በፊትም በአንድ ንግግር ሶስት ጊዜ ሚስቱን ፈታዎች ማለት እንደ አንድ ይቆጠራል ወይስ እንደ ሶስት ይቆጠራል የሚለውን ሸኻችን በተደጋጋሚ ጊዜ ተጠይቀዋል በተደጋጋሚ ሲመልሱ የሳቸው አቋም በአንድ ንግግር ሶስት ፈታዎች ካለ ሶስቴ እንደፈታት ነው የሚታሰበው ስለዚህ እህታችን ይሄን የላክሽው ጥያቄ እንግዲህ በኡስታዝ እይታ በሳቸው አመለካከት የሳቸው አመለካከት ሲባል እሳቸው ከመዝሃቦች ከጅምሁር ዑለማን አይተው ነው የሚያቀርቡትና አሁን እንደ መረጃ የሚያመጡት እሳቸው አራቱ መዝሃብ እንግዲህ እንደምታውቁት አራት መዝሃብ ነው ያለን በአሁኑ ሰዓት የምንጠቀምበትና እና ይሄ ፍቺ በአራቱ መዝሃብ እይታ መሰረት እንደወደቀ እንደጸና ነው የሚቆጠረው ጸንቷል ፍቺው ማለት ነው ለዚህ ከዚህ በኋላ ሌላ ሰው አግብተሽ ከዛ ሰው ጋር ሜቢ ከተፋታሽ ይዳሽ ካለቀ ምናምን ሌላ ጉዳይ ውስጥ ነው የሚገባውና እንግዲህ ከአንዳንድ ሰዎች ትምህርት መማር አለብን ሌሎቻችን ጥንቃቄ ማድረግ አለብን ትዳር ላይ መቸኮል የለብንም ኡስታዝ እንዳስቀምጡልን በእዝነት በፍቅር መኖር አለብን ወንዱ መስበር መታገስ አለበት ሴቶችን ብልጥ መሆን አለባችሁ ኬዙ ከተፈጠረ በኋላ መሆን የለበትም ነገር ግን በአንዳንድ መሻይኾች ዑለማዎች ዘንድ ለየት ያለ አቋም ያላቸው እንዳሉ ኡስታዝም አስቀምጠዋል ግን እንደ አራቱ መዛብና እንደሳቸው አቋም ግን ፍቺው ጸንቷል የሚለውን ነው የምንይዘው ማለት ነው ኢንሻአላህ ስለተከታተላችሁን ከልብ እናመሰግናለን ወቢላሂ ተውፊቅ ወሰላሙ አለይኩም ወራህመቱላሂ ወበረካቱሁ